ሀብት ትፈልጋለህ? ሰግጥ። ታዋቂ መሆን ትፈልጋለህ? ሰግጥ። የትሬንድ ሪፖርት ማቅረቢያ ሆነዋል። ሰግጥ ፈምስ። ሌላ ነገር ውሳኔ የለውም መባረር ነው ያለበት አሉ። በሌላ በሸሪዓ ቋንቋዎች ተከሽኑ ይቀርብላቸዋል። አውጥተናል ብለው እኔን አድማ ባልማ ነው ያወጡት። ላወጡኝም ሰዎች ሂዳያ አላህ ይስጣቸው። السلام عليكم ورحمة الله وبركاته. دنا يتكبراتشو هي ቻናላችን ቤተሰቦች እንደምን ከረማችሁ? ዛሬ በአላሁ ሱብሓነሁ ወተዓላ ፍቃድ በአዲስ ርዕስና በአዲስ ቪዲዮ ተመልሰን መጥተናል። ሰሞኑን እያስተዋልን ካለናቸው ነገራቶች የደረሱኝ አንድ ሁለት ቪዲዮዎች አሉ። እነዛን ደግሞ በምን መልኩ መረዳት አለብን እንዴት ተከሰቱ የሚለውን በደንብ አድርጌ በዚህ ነግራችኋለሁ። እናንተም ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ታስቀምጣላችሁ። በአጠቃላይ እንወያያለን ማለት ነው። ያለው ሁኔታ እጅግ አሳሳቢ ስለሆነ ሁላችንም የምናስብበት የምንጨነቅበት ጉዳይ ስለሆነ እስኪ ሁላችንም በሰከነ መንፈስ በዚህ ጉዳይ ላይ እንወያይበት በሚለው በዚህ ቪዲዮ መጥቻለሁ ማለት ነው። የሆኑ ሁለት ቪዲዮዎችን ጋብዛችኋለሁ። ሰሞኑን የሰማነውን ላስቀድምና ከዛም በኋላ ከትንሽ ቀናት በፊት ደግሞ የሰማነውን አስከትዬ የምነግራችሁ ይሆናል። ሰሞኑን የሰማነውን ቪዲዮ ልጋብዛችሁ። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ሰግጥ ፈምስ መሰገጥ መባለግ ሚሸለምበት ዘመን ላይ ነው የደረስነው። የሆነ ሽልማት ተዘጋጀ። ሽልማቱ አሸናፊ ሞቶ ምንድነው? ሰግጥ ፈምስ። መሰገጥ ምን ማለት ነው? በሸሪዓ በቃል ትርጉሙ ባልግ፣ ድንበር እለፍ፣ ሰውን አትስማ ብልግና ማለት ነው። የተለያዩ የሚጠቀማቸው ቃላት በአጠቃላይ የሶሻል ሚዲያ ላይ የምንሰማቸው ቃላቶች ናቸው። እኛ ለምሳሌ እንደዛ አይነት ነገር እርስ በራሳችን ብናወራ የምንግባባበት ወይ ይኖራል። ምክንያቱም ሶሻል ሚዲያ ላይ ያለን ሰዎች ስለሆነን ማለት ነው። ነገር ግን እሱ የተከበረው ኹጥባ ሜምበር ላይ ነው ይሄንን አጀንዳ እያወራ ያለው። አንድ የሌላ ሃይማኖት ተከታይ ዝም ብሎ ቲክቶክ ላይ ያወራው ነገር ነው። ከዛም በኋላ የሆነ እንደዚህ ይሄ ደግሞ በየአካባቢው የሚመጣ ነገር ነውና ይሄ መጀመሪያ አይደለም። በነገራችን ላይ ኹጥባዎቻችን በአጠቃላይ የትሬንድ ሪፖርት ማቅረቢያ ሆነዋል። ትሬንድ የሆኑ ነገራቶች በአጋጣሚ የኔ አያት እዛ ኹጥባ ላይ ቢታደም ይሄንን ቃል ይሰማዋል ወይ የሚለው ነገር እንግዲህ ለእናንተ ልተውላችሁ። ይገባዋል ወይ ደግሞ ሌላ ጥያቄ ነው አይደለ? እኛ እንግዲህ ሶሻል ሚዲያ ላይ ስላለ ነው አይደለም እናውቀው። አሁን ሚንበሩን እየተጫወቱበት ነው ማለት ነው። ለምንድን ነው የሚጫወቱበት? በኋላ ምን መጣ ይሆናል። አሁን ደግሞ ከዚህ ጁማዓ ከ3 ከ4 ጁማዓ በፊት ደግሞ አሁንም እንደዚህ አይነት ነገር ሰምተን ነበር። ያው የሪአክት ቪዲዮ በምንሰራበት ቪዲዮ ላይ በዛም ጉዳይ ቪዲዮ ሰርተንበታል። ገብታችሁ ቼክ ማድረግ ትችላላችሁ። አሁን ደግሞ እሱንም ላምጣላችሁ ምን እንደሚል እንስማ። ሀብት ትፈልጋለህ? ሰግጥ። ታዋቂ መሆን ትፈልጋለህ? ሰግጥ። ምን ማለት ነው? ሰገጠ፣ መሰገጥ፣ ሰጋጭ አማርኛ መዝገበ ቃላት የፈለኳቸው ግን እነዚህ ሰዎች የሚጠቀሙበት አይነት ትርጓሜ የላቸው። ሰገጠ ማለት ሰፋ፣ ከፈፈ፣ ሸለመ፣ ኮስተር አለ፣ ግንባሩን ቋጠረ መሰል ትርጓሜ ተረጎማቸው። ታዲያ እነዚህ ሰዎች ምን ፈልገው ይሄን ቃል የሚጠቀሙት? አጠቃላይ ይሄን ቃል የሚጠቀሙበት ምንም አይነት ሀያ አፍረት አይኖርህ የፈለከውን ነገር ተጠቅመህ በየትኛውም ማየት መሰላል የፈለከውን አድርግ። ሐላል ሐራም የለም። እዚህ ሚንበር ላይ መሰገጥ የሚለው ነገር እየተተነተነላችሁ ነው ያለው። ይሄ ነገር ከየት ነው የመጣው? ቀደም እንደነገርኳችሁ ከቲክቶክ ትሬንድ ላይ ነው የመጣው። እንዳጋጣሚ አንድ ሳምንት ትሬንድ ሆኖ የሚጠፋ ነገር ነው። ግን እነሱ በዛ ሳምንት ላይ ኹጥባ ሲያደርጉ ከቲክቶክ ላይ የነበሩ ትሬንዶችን ነው ሪፖርት የሚያደርጉልን። ይሄ ደግሞ እንዴት ሆነ የሚል ጥያቄ የምታነሱ ከሆነ ደግሞ ይሄ በጣም ግልጽና ግልጽ ነው። ከዚህ በፊት ነገርናችኋል። ብዙ ትላልቅ ዓሊሞች ላይ ከ40 ከ30 ዓመት በላይ ዒልምን የተማሩ ታላላቅ ሊቃውንቶች ላይ ዛሬም ነገም ስልካቸው ውስጥ ቲክቶክ ስክሮል ከማድረግ ይልቅ ኪታብ መሞጠል ላይ አተኩረው ሁሌም ኪታብ ላይ የሚያድሩ የሚያመሹ እዛው ዒልም ላይ ያሉ ዒልም የሚቀሩ ትልልቅ ዑለማዎች ነበሩ። ኢማሞቻችን የመስጂዶቻችን ኢማም ግን አሁን አይደሉ። እነዛ ወጥተው እነዚህ ወጣቶች ተተክተዋል። እነዚህ ተተክተው ደግሞ የቲክቶክ ትሬንድን ሪፖርት እያደረጉልን ነው። አሁንም ማሰማችሁ የሆነ አንድ አካባቢ ብቻ ነው። ሁላችሁም ደግሞ ቼክ ብታደርጉ በተለያዩ አካባቢዎች እንደዚህ አይነት ኢማሞች እንዳሉ አስፈላጊ ከሆነ የሁሉንም ቪዲዮ ማምጣት እንችላለን ማለት ነው። ለጊዜው ግን ይሄንን ቪዲዮ ብቻ ነው የማቀርብላችሁ። ያቺን እንግዲህ አመት ነው 2 አመት በዛች አሳለፍኩ። ምሳ እየበላሁ እራት አልበላም። ምክንያቱም አትበቃኝም
ሙራዴ ቂራአት ነው። አሻሪያ ማቱሪዲያ የሚባል ሃይማኖት የያዘ ሰው መምራት አይችልም አሉኝ። በአማርኛ እንደዛ አድርገው አይሆንም እናንተ ጋር አልኳቸው። ከዛ በኋላ ህዝቡን አሳመጹና ከአዲስ አበባ ሳይቀር ተወልዲያ ሳይቀር ተቦረና ሀታ ተአፋር ተወልዲያ ሳይቀር ሰዎችን አሳምጸው መስጂዱ አረገ እንዲያሞሉና ወደ 11 ነጥብ ዝም ብሎ ጫኑብኝና በዛ ባድማ አውጥተናል ብለው እኔን አድማ ባድማ ነው ያወጡት። ኑሯችን የምንመራው ካርዲ አዘራለሁ ያው በየሱቆቹ ያዘርኩኝ ነው። እንግዲህ መቼም ያው ሴቲቱም ዲያና ሰው ናት ስለሆነች ነው እንጂ ካርዲ ተሽጦ ቤተሰብ ማስተዳደር እንደማይቻል ሁሉም ያውቀዋል። አይ በቃ ይሄ መሞቻ ሃይማኖቴ ነው አልቀይርምና ስላለ ሌላ ነገር ውሳኔ የለውም መባረር ነው ያለበት አሉ። 4 ቀን ፖሊስ ጣቢያ ያው እንግዲህ እንደ ፖሊስ ጣቢያ ህግ የሚባለው ከ24 ሰዓት በኋላ ፖሊስ ማቆየት አይችልም። ግን 4 ቀን ታስረናል። ከሰኞ ጀምሮ ማክሰኞን፣ ሮብን፣ ሐሙስን፣ ጁማአ በፖሊስ ጣቢያ አዛዥነት ነው መፍታት አለባችሁ ምንም ችግር የለባቸው ሰዎች አጣሩና ለቀቁ ብሎ ሲያስገድዳቸው ሲጻፍባቸው ነው ተለቀን ወደ ቤታችን የገባነውና ላወጡኝም ሰዎች ሂዳያ አላህ ይስጣቸው እኔም ደግሞ ነፍሴን የምችልበት ሀብት አላህ ይስጠኝ። ረሱል አለይሂ ሰላቱ ወሰላም ያሉት ምንድነው? ተበዳይ ሆን በዳይ አትሆን ብለዋል ረሱልና አለይሂ ሰላቱ ወሰላም ማለት ነው። አልহামዱሊላህ ተተበዳዮች ከሆንኩኝ እኔ አልহামዱሊላህ ረቢል ዓለሚን። እንግዲህ ይሄ ደሴ አካባቢ ያሉ ኢማሞች ናቸው። የኮምቦልቻ አካባቢ፣ አዲስ አበባ አካባቢ አሁን ሰሞኑን የሰማናቸው እነዚህ ታላላቅ ዑለማዎች ከመስጂድ ተፈናቅለው ነው የሚገኙት። እነዚህ ታላላቅ ዑለማዎች ተፈናቅለው ግን እነዚህ ወጣቶች ወጣው እነዚህ ወጣቶች ኢማም ተደርገው ተሹመው ሚንበር ላይ ወጣው ምን እያስተማሩ ነው ማለት ነው? የቲክቶክ ትሬንድ ነው እያስተማሩ ያሉት። ቲክቶክ ላይ ለአንድ ሳምንት ትሬንድ የሆነው ጁማዓ ላይ ይቀርብላቸዋል ማለት ነው። በሌላ በሸሪዓ ቋንቋዎች ተከሽኑ ይቀርብላቸዋል። ማለትም ለምሳሌ ሸርዓን ይሄ አይቻልም ቲክቶክ ላይ ያያችሁት ነገር እንትን ነው አይነት ነገር ይቀርብላቸዋል ማለት ነው። የኛ አባቶች ወይ አያቶቻችን ትልልቅ ሰዎች ይሄ ነገር ሲወራ ምንድናቸው ማለት ነው? በቃ ደርቀው ነው የሚቀሩት። ምክንያቱም አያውቁትም ቃላቱን። ለዚህ ተጠያቂ ደግሞ ማን ነው? እነዚህ ናቸው። አሁን ላይ በለውጡ ሪፎርም አድርገናል ብለው እነዚህን ኢማሞች ያፈናቀሉት ናቸው ተጠያቂ። እነዚህ ሰዎች በአደባባይ የሚያወሩት ምንድነው ማለት ነው? እኛ ማንንም አላፈናቀልንም ከፊት ያለው ያ ነው የሚያውቀው። ነገር ግን አሁን እንደሰማችሁት ሌሎቹ ወደ ገጠር ወደ ተለያዩ ቦታዎች ላይ ሄዳችሁ ሰምታችሁ ቢሆን አብዛኛው ኢማም ከመስጂዱ እንዲለቅ ተደርጓል። በተለያዩ ወጣቶች ግፊት ማለት ነው። እነዛ ወጣቶች ደግሞ ሰፖርት የሚያገኙት ወይ ደብዳቤ የሚጻፍላቸው ከማን ነው? ከነዚህ ሰዎች ነው ማለት ነው። ስለዚህ መስጂዶቹ ሙሉ ለሙሉ ፎርማቸውን እንዲያጡ ተደርገዋል ማለት ነው። ከዚህ በኋላ በሚኖሩ ቪዲዮዎች ደግሞ ኢንሻአላሁ ተዓላ ሌሎች ቪዲዮዎችን ይዘን እየመጣሁ ወደ እናንተ የምናደርስ ይሆናል። ይህን ቪዲዮ ተመልክታችሁ እንደጨረሳችሁ ለተቀሩት ሙስሊሞች ይደርሳል። ሼር ማድረግ አትዘንጉ። ባረከላሁ ፊኩም። ቀጣይ በሌላ ቪዲዮ እንመጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።